思念是最暖的忧伤上 ሁሉንም ዋሽቻለሁ አንተንም ጨምሮ ወድጄ ግን አልነበረም ግን የበታችነት ተሰምቶኝ ነው በሁሉም ህይወት ውስጥ ቤተሰብ ውልደት ዝምድና መቼም ሊቀየሩ አይችሉም ፈጣሪ ስለማያዳላ ማድረግ የምንችለው ነገር ቢኖር ጠንክረን ራሳችን ላይ መስራት መቻል ብቻ ነው እንደዛ ካደረግን የሚታወሰው የቤተሰቦቻችን ስም ሳይሆን የኛ ስም ነው ምን ዋጋ አለው ቁማርተኛና ሰካራም አባት ሲኖር ሁሉም ሰው አንተ ላይ ይፈርድብሃል በዛን ጊዜ ጎረቤቶቻችን የሰካራሙ ልጅ እሷ ናት እያሉ ያሾፉብኝ ነበር ሁሉም ልጆቻቸው አብረውኝ እንዳይጫወቱ ይከለክሉ ነበር እንዳላበላሻቸው ይፈሩ ነበር ያን ያልጋ ስር ገብቼ አለቅሳለሁ እናቴ ስታውቅ ሁሉም ያልፋል ትለኝ ነበር ለሌሎች ቀን እስክትሆን ድረስ ሌላ ሁሉ ትርፍ ነው ትዝ ይለኛል የአዲስ አመት ጊዜ እናቴ በጣም ብዙ ሩዝ ቀቅላ ከቤት ወስጄ ከሌሎች ልጆች ጋር እንድካፈለው ነገረችኝ ግን የነሱ ቤተሰቦች ገንዘብ ፈልጌ ነበር የመሰላቸው አታልቅሽ ኮሌጅ ከገባው በኋላ እናቴ ያረፈች አባቴም ከቤት ጠፍቶ ነበር እናም በዛን ጊዜ በሌሎች ቤተሰብ በጣም መቅናት ጀመርኩኝ እኔ ከነሱ የተለየው መሆን አልፈለኩም ለዛ ነው የዋሸሁት ሁሉንም ተረድቼሻለሁ እናም ከዛ ጊዜ በኋላ ነው ማንነታቸውን የደበቅሽው እኔ በቤተሰቦቼ ማንነት የተነሳ ሌሎች ፊት ዝቅ ማለት አልፈለኩም እንደዛ ማድረጌ እውነት ግን ቆይ ጥፋት ነበር ስለሚወራው ነገር አያገባኝም አሁን ብቸኛ መፍትሄ አንተ እንዳትጠላይ ነው አሁን ጉዳዩ ትልቅ ሆኗል ስለ ቤተሰቦቼ ሁሉም አውቋል ሁሉም ሰው አባቴ ደሃ ስለሆነ ብቻ ንቄተው ኩት ይመስላቸዋል ሙኛቱኝ ምን አይነት ሰው እንደሆንሽ የማላውቅ ይመስልሻል እንደዚህ አይነት ሰው ብትሆኚ ዛሬ አባትሽን ለማየት አትሄጂም ነበር ዛሬ አንቺን ተደብቀው መቅረጻቸው ካንቺ የተሻሉ ሰዎች አያደርጋቸውም ከራሴ ጋር ጦርነት ውስጥ ገብቻለሁ እጠላዋለሁ ብዬም አላሰብኩም አንዳንዴ አይምሮዬ እንደዚህ አይነት አባት እንዳለኝ ቢረሳም
አሁን በፊቴ ቆሞ ግን ታመም ያለው ሲለኝ በግልጽ አስታውሳለሁ። ልጅ እያለሁ እንዴት ደስተኛ እንዳልነበርኩ። እዚህ አልበም ውስጥ ያሉት ፎቶዎች በሙሉ አባቴ ከቤት በጠፋ ጊዜ ከልቤ ውስጥም ጠፍተዋል። እና አሁን ይህንን በማየት ብቻ እንደተመለሰ አውቄያለሁ። ስለዋሸሁክ ይቅርታ። አልፈርድብሽም። አሁን ራስሽን ለማረጋጋት ሞክሪ። ከመጥፋቱ በፊት የነበረውን አስተውሰሽ ለመደሰት ሞክሪ። አሁን ሁሉንም ነገር ለመጋፈጥ ሞክሪ። አባትሽንም ቢሆን በደንብ ተጋፈጪ። እሺ? ሌላው ነገር ሁሉ ለኔ ተው፣ ያስተካክለዋለሁ። ሳወራ ቀሎኛል። አባቴ ሆስፒታል እንደነበረ በምን አወቅ? ጋዜጠኞቹስ እንዴት ሊያውቁ ቻሉ? ሆስፒታል እንደነበርሽ ሌላ ማን ያውቃል? ወይኗን ለማንም አታወራው። ጥሩ፣ ይህንን ጉዳይ በራሴ መንገድ አጣራዋለሁ። እረፍት አድርጊ፣ ደስተኛ ሁኚ። አቁሙ። እኔ ነኝ። አሁኑኑ ሺን በር ላይ ያሉትን ሰዎች ዙር አስብሏቸው ባካችሁ። አዎ፣ በፍጥነት እንሂድ። ይሽን ከአማልክት ቦታ ወደ ቆሻሻ ውስጥ ብትወድቂ ዣን አንሻንም ይሁን ማንም አይደርስልሽም። በዚህ ምድር ላይ አንቺን የማልተውሽ እኔ ብቻ ነኝ። ይገርማል። ከዛ ሁሉ ትርምስ በኋላ አንድም ጋዜጠኛ የለም። እህቴ መጋረጃዎቹ ልክፈታቸው? እህቴ አሁን ትንሽ አልቀለለሽም? ትንሽ ምግብ ብይ። ይመስለኛል ሁሉንም ናንሺን ያስተካከለው። ሰዎችን ባይቀጥር ኖሮ እኔ ትናንትና በሰላም አልተኛም ነበር። አለቃ ዣን ግን በጣም ያስብልሻል። ማህበራዊ ድረገጾች ላይ ናንሺን አሁን ስላንቺ ሀሳቡን ይቀይራል እየተባለ ነው። አለቃ ዣን ግን አሁንም ቢሆን ሁሉ ጊዜ ስላንቺ ይጨነቃል። ስራውን ትቶ ሆስፒታል ድረስ መሄዱ ብቻ ሳያንስ ራሱን ባንቺ ቦታ አድርጎ ነገሩን ሁሉ አረጋግቶታል። ሰዎች ስለሚያወሩት አልጨነቅም። የፈለጉትንም ነገር ቢሆን ማውራት ይችላሉ። አሁን ላይ ናንሺን ሁሉንም ትቶ ከጎኔ መቆሙ የ7 ዓመት ፍቅራችን ማሳያ ነው። እህቴ ይሁን የማውቀው አባባል ነበር። ምን መታደል፣ ምን ጥፋት፣
ምን ነበረ? መጥፎ እድልና መልካም እድል አብረው ይሄዳሉ። አዎ እንደዛ ማለት ነው። ውጭ ላይ ቆሞ ማይሆን ወሬ የሚያወሩት እርሻቸው። እርግጠኛ ነኝ አለቃ ዣን በቅርቡ እንድታገቢው ይጠይቅሻል። ሰርጋችሁን ዝም ብዬ ስስለው በጣም ትልቅ ሰርግ የሚሆን ይመስለኛል። ለአንድ ሴት ልጅ መርጣ የምታገባው የወደፊት የትዳር አጋሯ ከወለዷት ቤተሰቦቿ ይበልጣል። አንቺና አለቃ ዣን አንዴ ከተጋባችሁ ውጭ ቆመው የሚያወሩት ሰዎች ሁሉ ልካቸውን አውቀው በአንድ ያርፈው ይቀመጣሉ። ሴት ልጅ የምታገባውን ወንድ መምረጥ ያለባት ስለሚያዝንላት መሆን የለበትም። በተቃራኒው ስለሚያፈቅራት ነው። እህቴ አሁን ትንሽ ነገሮች ስላልተረጋጉ ገባ ብለሽ ማረፍ ትፈልጊያለሽ? ትንሽ ለራስሽ ጊዜ ብትሰጪ የሚሻል ይመስለኛል። በዚህ ከባድ ጊዜ አይኔን መጨፈን የለብኝም። ዛሬ ነው የሚቀረጸው? ሰላም እንዴት ነው የሚያደርጋቸው? በጣም ይገርማል። ከዚህ በፊት ሲያዩሽ ኩላሽ ላይ መውጣት ነበር የሚቀራቸው። አሁን ግን ያያቸው እንደማያውቁሽ ይሆናሉ። ይሄ አዲስ ነገር አይደለም፣ የተለመደ ነገር ነው። ይሽን ጉዳይ ግን የማይታመን ነው። ከውጪ ሲያወጣው ሴት ትመስላለች። እንዴት አባቷ ላይ እንደዚህ ታደርጋለች? ደሃ ስለሆነ አፍራ ውጪ ነው ትላለች። ግን ደግሞ በጣም ታሳዝናለች። የደበቀችው ሚስጥራውን ተጋልጦባታል። ስለ ጉዳዩ ናንሺ ምንም ባይመስለውም እንኳን የሱ ቤተሰቦች ግን እንዴት ይቀበሏታል? ልክ ነሽ። እንግባ። ወሬያቸውን ይጨርሱ። ተረጋጊ፣ እባክሽን ተረጋጊ። እመቤትሽን አሁን ይሽመታለች። ቶሎ ብላችሁ ሜካፓን አስተካክሉላት። ይሺን አሁን ታዲያ መስራት ትችያለሽ? ፊልሙን መስራት ግዴታዬ ነው። ማስተጓጎል አልፈልግም። ይቅርታ እመቤትሽን፣ ለውጦች ስለተደረጉ መጀመሪያ እሷን ፊት ላስተካክል። ብዙ እውቀቱ የለኝም። ብዙ የምሰራው ስራ አለብኝ። ምን ማለትሽ ነው? ለምንድነው መጀመሪያ ይሄን ያላሳወቅሽን? ችግር የለውም፣ መጠበቅ እችላለሁ። የሚጠጣ አምጪልኝ። ኬኬ ለምን እመቤት ይሽንን አታስተካክያትም? ይቅርታ አድርጊልኝ እመቤት፣ ብዙ የምሰራቸው ስራዎች አሉብኝ። አያስፈልግም። መልካም ስራ። ይሽን የዛሬውን ድርሰት አንብበሽዋል? አንብቤዋለሁ። ይዘቱ ትንሽ ከበድ የሚል ይመስለኛል። መስራት ካልፈለግሽ ለዳይሬክተሩ ወይም ለፕሮዲውሰሩ መናገር የምትችይ ይመስለኛል። ይመስለኛል ብዙ ልምድ የለሽም። ሁሉም አባላት በቀጠሮ ቀናቸው ነው የሚገኙት። በእኔ ምክንያት ቀን አይለወጥም። በሚገባ እተውናለሁ። ብዙ አትጨነቂ። ይሽን የዛሬው ትወናሽ ቤተሰብ ስለተወችው ሲል ለምንድን ነው የሆነው? እንደሰማሁት ከሆነ ሊፋና ታውቃ ዛሬ እንዲሰራ ዳይሬክተሩን ያሳመነችው አንቺን ለመጉዳት ብላ ነው። የማደርገውን አውቃለሁ። ሌላ ቀንም ቢሆን ትዕይንቱ መቀረጹ አይቀርም። አታስቢ፣ ደህና ነኝ። በቀላሉ አልረበሽም። ሰላም ናንጂን። እዛ ነው ያለሁት። ቀረጻ ልንጀምር ነው። ለምን ትንሽ ቀን አላረፍሽም? ታታሪነትሽ ይገርማል። አንተ አታስብ፣ እኔ ደህና ነኝ።
በግል ችግሮቼ ምክንያት ፊልሙ እንዲስተጓጎል በፍጹም አልፈልግም። አሁን ላይ ይህንን ፊልም በሰላም ከጨረስኩ ለኔ በቂ ነው። አለቃ ዣን ለምን በኋላ መተክሽን እናታገኛችሁ? ምን እዚህ ያሉ ሰዎች ምን ተፈጥሮ ነው? ናንቺን ወደ ስራ ተመለስ። ሄድኩኝ። ምን ሆነሻል? ለምን እውነቱን አትነግሪውም? ነገሮች እስኪረጋጉ ከጎንሽ ቢሆን ጥሩ ነው። ይህንን ቅሌት ብቻዬን እሸከመዋለሁ። እንዲያዝንልኝ አልፈልግም። ገብቶሻል? እንሂድ። ወጣልል ነው። ከፈለጋችሁኝ ደውሉልኝ። እሺ አለቃ ዣን። አለቃ ምንድነው? አዲስ የኢንቨስትመንት እቅዶችን ላሳይ ፈልጌ ነበር። እንደዚህ እናርግ። ዌንዋን ዋናውን ነጥብ ታውጣልኝ። እኔ መሄድ አለብኝ። አለቃ ከትናንትና ጀምሮ ዜናው ሁሉ ስላንተና ይሽን ነው። አሁንም ከሷ ጋር ልትሄድ ነው? ጥሩ ይመስላል? አዎ፣ ስመለስ ሁሉንም አስረዳሃለሁ። ዌንዋን አለቃ ዣን፣ የመልቀቂያ ደብዳቤ አስገብቻለሁ። እንደዚህ አይነት ስራዎችን ለኔ መስጠት ጥሩ ሐሳብ አይመስለኝም። መልቀቅሽን አልተስማማሁበትም። አሁንም የድርጅቱ ሰራተኛ ነሽ። መስራት ያለብሽን ስሪ። በድጋሚ ከፊትሽ አልቆመም። ጥሩ። አመሰግናለሁ። አለቃ ጠብቀኝ። በጣም ታሳፍሪያለሽ። በገዛ ቤተሰቦችሽ ታፍሪያለሽ። እዚህ ለመድረስ ብዙ ዋጋ ከፍያለሁ። ማንም አያውቅም። እነሱ ሸክም ብቻ ናቸው። ግን ለምን? ከት ይሽን የዛሬ ትወናሽ ቀዝቅዟል። ምንም ስሜት የለውም። ከውስጥሽ ጋር ስትታገኝ በደንብ ማሳየት አለብሽ። እሷ ተናዳ ስትጠይቅሽ አንቺ ተረጋግተሽ ነው የመለሽላት። በትክክል ተውኝ እንጂ። ይቅርታ ዳይሬክተር፣ እንደገና ልሞክረው። አንዴ እንድገማ። ሁላችሁም ተዘጋጁ። ይደገም። እሺ ዳይሬክተር። እሺ ዳይሬክተር፣ ዝግጁ። በጣም ታሳፍሪያለሽ። በገዛ ቤተሰቦችሽ ታፍሪያለሽ። ከት ልክ አይደለም። ሊቫን። አቤት። አትጥረጊው። ታናሽ እህትሽ ቤተሰቦቿን ለምን እንደከዳች ምንም አታውቂም። ለዛም ነው ቁጭ ብላችሁ እያወራችሁ በድንገት ስሜታዊ የምትሆኝው። ትንሽ ቀስ ያልሽ ይመስላል። ውሃውን ለመርጨት ጊዜ መውሰድ የለብሽም።
ይቅርታ ዳይሬክተር፣ በእርግጥም ስሜት ውስጥ ለመግባት ትንሽ ጊዜ ወስዶብኛል። ለምን ትንሽ አናርፍም? በጣም ብዙ ጊዜ እኮ ነው ውሃ የረጨሁባት። በጣም አፍሬያለሁ። ይሽን ምን ታስቢያለሽ? ዳይሬክተር፣ እንደውም ውሃ ከምትረጨኝ ለምን በጥፊ አትመታኝም? እህቴ ጥፊ ትዕይንቱን በደንብ ያሳምረዋል። እኔም እንድሰራ ይረዳኛል። የተሻለ መተወን እችላለሁ። እባክህ ይሽን፣ ለምን እንደዚህ ታደርጊያለሽ? የተሻለ መተወን እችላለሁ። እሺ አንዴ እንሞክረው። አንዴ ሞክረው። ሁላችሁም ተዘጋጁ። አንዴ ዝግጁ ናችሁ? ዝግጁ ናችሁ? 1 2 3 ጀምሪ። በጣም ታሳፍሪያለሽ። በገዛ ቤተሰቦችሽ ታፍሪያለሽ። እዚህ ለመድረስ ምን ያህል ዋጋ እንደከፈልኩኝ ማንም አያውቅም። እነሱ ሸክም ብቻ ናቸው። ግን ለምን አሁን ጥላቸው ይከተለኛል? ከት ይሽን በጣም አሪፍ ነበር። አሁን ስሜቱ በደንብ ገብቶሽ ነው የሰራሽው። አመሰግናለሁ። አመሰግናለሁ ዳይሬክተር። እመቤቴ ይሽን በጣም ጎበዝ ተዋናይ ናት። ትወናዋን አየህ? ይሽን በጣም ጥሩ ተጫውተሻታል። ያው አሁን ቤተሰቦችሽን እንደካድሽ ሁሉም ሰው ቢያውቅም ይህንን ፊልም ሲያዩት ያዝኑልሻል። ስለ ፊልሙ ነው ያወራሁት፣ እንዳይከፋሽ። እንዳጋጣሚ ምሳ ሰዓት ደርሷል። ለምን ምሳ አልጋብዛችሁም? ሰላም ዳይሬክተር። ሰላም። ስላየው ደስ ብሎኛል። ልጠይቅህ እስኪ ምናልባት ቡድናችሁ ውስጥ የቀረጻ አቅም ማስቀየር የሚቻለው ማን ይሆን? ብትነግረኝ ደስ ይለኛል። ከባድ አይሆንም አይደል? አንተም ማናገር ከከበደ እኔ በአካል አወራዋለሁ። አያስፈልግም። እኔ ራሴ ጨርሰዋለሁ። እርግጠኛ ነህ? እርግጠኛ ነኝ። ጥሩ፣ እንሂድ። ምንድነው መብላት የምትፈልጊው? በአንተ ምርጫ። ድረገጽ ላይ የተጻፈውን አይተሻል? አይቼዋለሁ። በጣም ነው የደነገጥኩት። ይሽን በጣም ተሳፍራለች። የእውነት ይሄን ጉድ እንዴት አልሰማሽም? ይሽን እስከዛሬ ስትዋሽ ነበር። የምርሽን ነው? በጣም ተሳፍራለች። ግን ምን አይነት ሰው ናት? ቤተሰቦቼ ውጪ ነው የሚኖሩት ብላ ሶርታ ነበር። ግን እሷ በአባቷ ድህነት አፍራ ነው። ወይኔ በጣም ነው የምትገርመው። ምን አይነት ሴት ናት በእናትሽ? ቆይ ምንድነው የምታወሩት? ይሽን በፍጹም እንደዛ አይነት ሰው አይደለች። እናንተ ዝም ብላችሁ ነው የምታወሩት። ለሁላችሁም መናገር የምችለው ይሽን በጣም ጥሩ ልጅ እንደነበረች ነው። ልንገራችሁ አይደል? ስለ መጥፎነት ካወራን እኔ አባቷ ነበርኩኝ መጥፎ ሰው። ይሽን ልጅ እያለች ከጎና መሆን ሲገባኝ እሷንና እናቷን ጥዬ ከቤት የጠፋሁት እኔ ነኝ። ለዛም ነው እሷ እንደ አባቷ ልትቀበለኝ አልቻለችው። እኔም በሚገባ እረዳታለሁ። እኔ የካንሰር መጨረሻ ደረጃ ደርሻለሁ። ለዛም ነው የሺን የድሮ ጓደኛዋን ወይኗን እንድትነግራት የላኳት። ለሺን ሆስፒታል መምጣት ምን ያህል ከባድ እንደሆነ አታውቁ። መናገር ስላለብኝ ነው። እባክህ ተረጋጋ። ልጄ እንዳደርግላት የምትፈልገውን ሁሉንም ለማድረግ ዝግጁ ነኝ። አለቃ እባካችሁ ስለሷ ማውራት አቁሙ። እባካችሁ አትሏት። ለምናችሁ እባካችሁ ያልሆነ ነገር ስለሷ አታውሩ እባካችሁ። ሁላችሁንም አመሰግናለሁ። እባካችሁ ልለምናችሁ አትሟት። አመሰግናለሁ።
ዳይሬክተር ፓን ምስሉን ልኬልሃለሁ። መከታተል ልቀጥል? እሺ፣ አዲስ ነገር ካላሳውቅሃለሁ። ምን ለማድረግ እየሞከረ ነው? ከሱ ምንም ነገር ፈልጌ አላውቅም። ቢያንስ አሁን እንኳን ለምን ነፃነቴን አይሰጠኝም? ቢያንስ አሁን ይተወኝ። በጣም ነው የምጠላው። አሁን አታልቅሽ። በእርግጠኝነት ክፋት አስቦ አይደለም። እውነቱን ማሳወቅ ትፈልጊያለሽ፣ ሰዎች ወሬ እንዲያቆሙ። እውነቱን ለመናገር በደንብ አስቤዋለሁ። ግን ደግሞ ሰዎች አውቄ እያስመሰልኩ ቢመስላቸውስ? አታስቢ። አንቺ ለሁሉም ሰው እንዳሰቡት አይነት ሰው አለመሆንሽን በደንብ መናገር ትችያለሽ። ጥፋት ብታጠፊም ምህረት ይገባሻል። እንግዲያውስ እናድርገው። ጥሩ። እንዴት አመሻችሁ? ሁላችሁንም የጠራሁት በቅርቡ ድረገጽ ላይ ስለሚዘዋወረው ዜና እውነቱን ለመናገር ነው። እመቤት ይጂን፣ በቅርቡ ማህበራዊ ድረገጾች ላይ የወጣው ዜና ላይ ስለ ቤተሰቦችሽ የተወራው ወሬ ሙሉ በሙሉ ውሸት ነው ማለት ትችላለሽ? ሙሉ በሙሉ ውሸት አይደለም። ቆይ እንዴት ትዋሻለሽ? እንደዚህ አይነት ሰው ግን አትመስይም። አዎ፣ ሁላችሁንም ዋሽቻችኋለሁ። ቤተሰቦቼ በእርግጥም ውጭ ሀገር አይኖሩም። ኮሌጁን እንደጀመርኩኝ እናቴ ህይወቷ አለፈ። ከዛ ወዲያ አባቴ ወደ ቤት ተመልሶ አልመጣም። ሰበብ መፍጠር አልፈልግም፣ ግን ማንነቴን የደበቅኩት በምክንያት ነው። ሁሉም ሰው ራስ ወዳድ ሆኜ ማንነቴን የደበቅኩ ነው የሚመስለው፣ ግን ከልቤ እፈልገው የነበረው የተረጋጋ ቤተሰብ እንዳለኝ እንዲታወቅ ነበር። በቤተሰቦቼ ምንም ነገር ባላገኝም ገንዘብም ቢሆን ከመጀመሪያ ጀምሮ ከነሱ ምንም ነገር ፈልጌ አላውቅም። ራሴን ካወቅኩ ወዲህ ምንም አልነበረኝም። አሁንም ቢሆን በራሴ ነው የቆምኩት። ራሴን ነው የምደግፈው። አሁን አባቴ መመለሱን ሳውቅ ማየት አልፈለኩም ነበር። ምክንያቱም ደግሞ ለእናቴ እንደዛ መሆን እሱ ተጠያቂ ነበር። ግን ታሟል። እንዴት እጨክናለሁ? ምንም ቢሆን በጣም ወዶ የነበረው አባቴ ነው። ይቅርታ። ይቅርታ። ለአድናቂዎቼ በሙሉ ይቅርታ ጠይቃለሁ። ይቅርታ። አመሰግናለሁ። ሁሉም ሰው ይሽን የተናገረችው ማመኑ በእውነት ትልቅ እፎይታ ነው። ተመስገን።
ማየት አያስፈልግም። የማይመስል ነገር ነው። መዋሸት እንዴት ቀሏል? ለምን ትናደጃለሽ? መናደድ ለጤና ጥሩ አይደለም። ደግሞም ውሸት ለመናገር የራሷ የሆነ ምክንያት ነበራት። የፈለግሽውን በይ። ግን እዛ ቆማ ስታወራ እህቴ ስፖርት ቤት ልሄድ ነው። በጣም መሽቷል፣ አትውጪ። በቀደም የሰጠሽኝ ካርድ እኮ ማብቂያው እየደረሰ ነው፣ ልጠቀምበት። እሺ እንግዲህ ውስጥ ጠብቂ፣ ልብሴ ልቀይርና አብረን እንሄዳለን። አያስፈልግም፣ ገና መምጣትሽ ነው፣ ደክሞሻል። ብቻዬን እሄዳለሁ። ኑዋን ሊሉ ስማኝማ፣ ሄሎ ሄሎ፣ ወይን ኗን ስፖርት ቤት ነሽ እንዴ? በምን አወቅ? ገምቼ ነው። ወደዛ እየመጣው ነው፣ ጠብቂ። እሺ እጠብቅሃለሁ። እሺ ቻው። መጣ። ሰሞኑን አልኮል አብዝቻለሁ። ስፖርት ልስራበት። የወፈርኩ ይመስለኛል። ውፍረቴን ልቀንስ ነው። አዎ መጠጥ መቀነስ አለብህ፣ ለጤና ጥሩ አይደለም። በሚገባ ትክክል ነሽ። እና በቀደም ቤት እያለሁ አይ ቤተሰቦችን ሳታውቂያቸው ቀርተሽ ነው። ቀልድ በጣም ያበዛሉ፣ ደግሞም ሲናገሩ በጣም ቀጥተኛ ናቸው። ካነሳሽው አይቀር ለምን ዛሬ ራት ቤት አትመጪም? አንቺ ቤት ስትመጪ ምግቡ ሁሉ ለየት ይላል። እንዴት ነው ዝም ብዬ ቤትህ የምመጣው? ሳስበው እናት ደስተኛ እንድትሆን ከፈለክ
ፍቅረኛን ወስደህ ለምን አታስተዋውቃትም? ከዛ ሁሉ ፍቅረኛ አንዷን ብቻ ወስጄ ካስተዋውኳት ሌሎቹ ያኮርፋሉ። አሁንም እየቀለድክብኝ ነው አይደል? በቃ አሁን ቁም ነገር እናውራ። በይ እጅሽን ከፍ አድርጊ፣ ከፍ አድርጊው። ወደ ውስጥ እየተነፈስሽ ወደ ውጭ አስወጪው። ፈጠን በይ። እንደሱ ነው። እንደዚህ ከሮትሽ አይደክምሽም። ሳይ ግን ከኔ በላይ ደክመዋል። እኔን ነው? ኧረ እባክሽ አልደከመኝም፣ ገና እየጀመርኩ ነው። እና ማን ነው ባለፈው እንሩጥ ብሎኝ መሮጥ አቅቶት መሀል መንገድ ላይ ቆሞ የቀረው? ከኔ ጋር መፎካከር ያምርሻል? እንደዛ ነው? ጥሩ። ነይ 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 ነይ፣ ቶሎ በይ ነይ። አራት ኪሎ ግራም 20 ኪሎ ግራም የተደበቀው ብቃት በጣም ነው የሚያስገርመው አቶ ጁሊንዱ። አንቺ ፈገግ ስትይ ብቻ ነው ጠንካራ የምሆነው። ወድቀ ነበር፣ ተጠንቀቅ። ሰላም። ይቺ ወይኗን ሁሌም መናገር እስኪያቅጠኝ ድረስ ታስገርመኛለች። አዎ እንደዚህ አይነት ሰው መሆኗን አላወቅኩም። ከዱ አደጋ ጀምሮ ስለሷ ያለኝ አመለካከት ተቀይሯል።